እንግዲህ ውድ ቤተሰብ እዚህ ጋር የምታዋቸው የእንግዲህ አቀባበል ኢትዮጵያ ያው ሞቅ ደመቅ አድርጋ እንግዲህ እየተቀበለች ትገኛለች። እዚህ ጋር የምታዋቸው እንግዲህ የቱርክ ፕሬዝዳንት ራሲብ ጠይብ ኤርዶጋን ናቸው። ሞቅ ደመቅ ባለ ሁኔታ ሲቀበሉ አይተናል ማለት ነው በምስሉ ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ነው? ከኔ ጋር አልሐምዱሊላህ። ረመዳንስ እንዴት ነው? አሪፍ ነው ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እና በመቀጠል አሁን እኔ ሰሞኑን ታየኋቸው የቪዲዮ ምስሎች እንዲሁም ደግሞ ስለ ሀገራችን አንዳንድ ነገር በማይበት ሁኔታ እንግዲህ ሀገራችን ምን ላይ ናት? እንግዲህ ሰው ሀገር ላይ ብንሆንም ስለ ሀገራችን ይመለከተናል። ስለ ሀገራችን ደህንነት ይመለከተናል ሀገራችን እስከሆነች ድረስ ማለት ነው። እና እንግዲህ ያው የተለያዩ ፕሬዝዳንቶች ወደ ኢትዮጵያ ይገባሉ ሰሞኑን። በፊትም ጀምረው እንግዲህ ሲገቡ እያየን ነው። አቀባበልም ሲደረግላቸው እያየን ነው። የሀገራችንንም እድገት በምን አይነት ሁኔታ ነው በማለት እንግዲህ ከበፊቱ ሁኔታ እያየን ነው። እድገቷን እያየን ነው። እንግዲህ ሀገራችን ስታድግ ደግሞ በጣም ደስ ይለናል። እንግዲህ የሚከፋው ሰው ይኖራል ብዬ አላስብም። ችግር ቢኖርም ችግሮች ሊኖሩ ይችላሉ። ችግር እስካለም ድረስ ደግሞ ሀገራችን በኢኮኖሚ ከሌሎች ሀገሮች ጋር ስትወዳደር ሁሉም ሰው ደስ ይለዋል ብዬ አስባለሁ ማለት ነው። ስለዚህ የተለያዩ ፕሬዝዳንቶች እንግዲህ ወደ ኢትዮጵያ ይገባሉ። የሚገቡበት ሁኔታም ደግሞ የራሱ የሆነ አድቫንቴጅ ሊኖረው ይችላል ለኛ ማለት ነው። ቢያንስ እንግዲህ ኢንቨስትመንት ሊኖር ይችላል፣ የንግድ የተለያዩ የግንኙነት ሊኖር ይችላል ማለት ነው። እንግዲህ እዚህ ጋር የቱርክ ፕሬዝዳንት እኔ እንግዲህ በኢትዮጵያ መጥተው አይቼም አላቅም። እንግዲህ በፊት ሊመጡ ይችላሉ። ነገር ግን ደግሞ የመጀመሪያ ጊዜ አሁን እኔ የቱርክ ፕሬዝዳንት እዚህ ጋር ገብተው አቀባበል ሲደረግላቸው እያየሁ ነው ማለት ነው። በጣም ደስ ይላል። በነገራችን ላይ ያው እንደዚህ ፏ ደመቅ ተብሎ እንግዲህ እንኳን የውጭ ፕሬዝዳንትና አሁን ለምሳሌ ቤታችሁ እንግዲያ ሲመጣ እናንተ በቃ ሞቅ ደመቅ ብላችሁ ስትቀበሉ የሚያስደስተው ለምንድን ነው? ራሳችሁን ነው የሚያስደስተው ማለት ነው። የምታስቀበሉት ደስ የሚላችሁ ራሳችሁን ነው አይደል? ስለዚህ ሀገራችንን በዚህ ሁኔታ ሽብርቅ ብላ እንግዲያ ስትቀበል በጣም ነው ደስ የሚለው ማለት ነው። እንዴት እንምላችሁ ማለት ነው። እና በዚህ ሁኔታ ደስ በሚል ሁኔታ የቱርክ ፕሬዝዳንትን እንዲሁም የተለያዩ ፕሬዝዳንቶች ገብተዋል። ግን ደግሞ እኔ በጣም የሳበኝ የዛሬው አቀባበል ነው ማለት ነው። በጣም ደስ የሚል ሁኔታ ማለት ነው። እንግዲህ ያው ታላችሁ ኢትዮጵያ በእንግዲህ አቀባበል ማንም አያማትም ማለት ነው። ማንም አትታማም ሲጀምር ማለት ነው። ነገር ግን ደግሞ ከነኳት ያው ታላችሁ የኛ ሰው ሪስፔክት አለው ለእንግዲያ በጣም ሪስፔክት አለው፣ ያከብራል። እንግዲህ አክባሪ ነው። ስለዚህ ውድ ቤተሰብ እንግዲህ በዚህ ሁኔታ ሀገራችን በጣም ለውጥ ላይ ናት ብዬ ይሄ እውነታ ነው። እውነታ ምንም ይሆን አይደበቅም ማለት ነው። እውነታ ነው። እንግዲህ ከበፊቱ የከተማው ጥራት ጽዳቱ ይሄ እውነቴን ነው የምላችሁ ሳየው እንኳን ለምሳሌ አሁን የውጭ ዜጋ ይሄ ኢትዮጵያ ነው እንዴ ምናምን ብለው ከተማውን አሁን እንግዲህ እስከ ዛሬ ድረስ አሁን የከተማው እንዲያለ ከተማውን አሁን በየሶሻል ሚዲያ እየወጣ ምናምን የለም ነበረ። ለምን እንደዚህ ለቀረጻ የሚስብ የለም ነበር። አሁን ግን ለቀረጻ ምናምን አሁን እያየን ነው። ያደጉ ሀገሮች አሁን በሾርት ቪዲዮም እንዲሁም የተለያዩ የከተማዎችን ሁኔታ ምናምን እየታየ ይቀረጽ ይለቀቅ ነበር ማለት ነው። ኢትዮጵያ የለም ነበር እስከ ዛሬ ማለት ነው። ግን አሁን አዲስ አበባ አሁን የማይዘግባት የለም። አሁን አዲስ አበባን በቃ በዓለም ደረጃ ከዓለም ጋር እኩል ሌቭል ላይ ናት ማለት ነው። ስለዚህ በዚህ ሁኔታ የቱርክ ፕሬዝዳንት መጥተው እንግዲህ ያው አገራችንን ዝጋ በሀገራችን ጉብኝት እያደረጉ ነው ማለት ነው። እኔ በጣም ነው ደስ ያለኝ ማለት ነው። ለምን በቃ ሀገራችን ከእድገት ካላቸው ሀገሮች ጋር እኩል መሰለፍ አለባት ብዬ አስባለሁ ማለት ነው። እኩልም ትሰለፋለች በዚህ ሁኔታ ማለት ነው። በዚህ ሁኔታ እኩል እንደምትሰለፍ እንዴ እውነትን እኮ ነው የምላችሁ። በዚህ እኔ ሳየው ራሱ እንግዲህ የውጭ ዜጋ ምናልባት ላያውቀው ይችላል። ይሄ አዲስ አበባ ነው ወይ ይሄ ኢትዮጵያ ነው ወይ ለማለት ራሱ እንትን ይላል። እንኳን የውጭ ዜጋ እኛው የመጣንበት እንግዲህ አነሳደገም አዲስ አበባ ልንቀመጥም እንችላለን፣ ተቀምጠናልም። እንግዲህ አሁን ሄደን ልናውቀው አንችልም። እውነቴን ነው የምላችሁ በጣም ተቀያይሯል። ይሄ አንዳንድ ጊዜ እኮ ቪዲዮ ላይ ስናያቸው
ይሄ ኢትዮጵያ አይደለም ይሄ ኢሮፕ ነው ምናምን እስከ ማለት ድረስ ማለት ነው። በቃ ከተማው ጥራቱ በቃ ሁኔታው አስፋልቶቹ ምናምን የተለያየ ለውጥ አለ ማለት ነው። ስለዚህ በዚህ ሁኔታ በጣም ደስ የሚል ልባብ አይተናል ማለት ነው። እንግዲህ ከዚህም በላይ የበለጠ እርገት ይኖራል ብለን እናስባለን። አገራችንንም እንግዲህ አላህ ሰላም ያርግልን ማለት ነው። ዋናው ሰላም ሲሆን ነው። ዋናው ሰላም ሆኖ እንግዲህ አገራችን እርገት ወደ ላይ ከፍ ሲል ሁላችንም ደስ ይለናል ማለት ነው። እንግዲህ ያው ከዝጋ እያስተዋወቀ ዶክተር አብይ አህመድ እንግዲህ ከፕሬዝዳንቱ ጋር ሆነው ዝጋ እየተሰላለሙ ይገኛሉ ማለት ነው። ውድ ቤተሰብ እንግዲህ በጣም ደስ የሚል ሁኔታ ነው። እኔ ታውቃላችሁ በፕሬዝዳንት ላይ እኔ የሆነ ቪዲዮ አይቼ ማለት ነው የእንትን ላይ ነው የኬንያ ፓርላማ ላይ ነው እውነቴን ነው ኢትዮጵያን እያነሱ ማለት ነው ራሳቸው ፓርላማ ላይ ማለት ነው። እንግዲህ እዛው ኬንያ ውስጥ ልክ ትክክለኛ ኢትዮጵያን አዲስ አበባን መገንባት አለብን። ልክ እንደ አዲስ አበባ እንዴ በአዲስ አበባ እኮ እርግጥ የማይደነቅ የለም። እውነቴን ነው የምላችሁ ማለት ነው። ልክ እንደ አዲስ አበባ መገንባት መስራት እንትን ማለት አለብን እያሉ ማለት ነው ራሳቸው ፓርላማ ላይ ሲያወሩ ነበር። እና በዚህ ሁኔታ ማለት ነው ሁሉም እኮ አሁን እውነቴን ነው በጣም ግርምት ላይ ነው ያለው ማለት ነው። ስለዚህ ያው አንድ ሀገር በሽም ወደ ሌላ ሀገር ሲሄድ የሆነ ነገር አቅምህን አይቶ ነው ማንም ይሁን ማንም ማለት ነው። የራስህን አቅም ከደከምክ ማንም አይቀርብህም። እንደውም አንተን ለመቀጨጭ አንተን ለመምታት ነው አሁን ላይ ማለት ነው። በቃ የራስህን አቅም ሲኖርህ ነው። ለምሳሌ አሁን እዚህ ጋር የጣሊያኗ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ነው። አሁን እዚህ ጋር የጣሊያን ፕሬዝዳንት ናት። ያው እንግዲህ ስለ ኢትዮጵያ መከባበር፣ ሪስፔክት ለሰዎች ያላቸው አቀባበል እርገቷን ራሷን ይዛ ማለት ነው እንግዲህ ጉብኝት በምታደርግበት ጊዜ ራሷን ይዛ እንደዚህ በጣም ነው የተገረመችው ማለት ነው። እቺ ኢትዮጵያ ናት ወይ? እቺ አፍሪካ ናት ወይ? እቺ እኮ የኛው ልክ እንደኛው እንደ ኢሮፕ ነው ያደገችው በማለት እንግዲህ የኢትዮጵያን እርገትና የኢትዮጵያን የሰዎችን ሰው ማክበርነት እዚጋ ፓርላማ ላይ ስትናገር ነበረ ማለት ነው። ያው ታላችሁ ሰሞኑን 39 የአፍሪካ ህብረት የመሪዎች ጉባኤ ነበረ። በዛ መድረክ ላይ ነው እንግዲህ ማይ ፍሬንድ እንግዲህ ጓደኛዬ እስከ ማለት ከጠቅላይ ሚኒስትር ዶክተር አብይ ጋር በቃ ጥብቅ ያለ ሪሌሽን ማለት ነው የወዳጅነት ልክ እስከዛ ድረስ ማለት ነው። ስለ ኢትዮጵያ እንደዛ በጥሩ ሁኔታ ስትናገር ራሷን ይዛ በጣም ተገርማ ይሄ እውነት ኢትዮጵያ ነው ወይ በማለት ስትዘግብ ነበረ። እንዲያው ያው በየሶሻል ሚዲያው የእሷ ቀረጻ እንትን ተብሎ ነበረ ማለት ነው። በጣም ተገርማ ማለት ነው፣ ደንግጣ ማለት ነው። እና ውድ ቤተሰቦቼ እንግዲህ በዚህ ሁኔታ ያው ሀገራችንን እንግዲህ አላህ ሰላም ያርግልን። ከዚህም በላይ ደግሞ ከፍ ብላ የምናያት የምንኮራባት ያርጋት ማለት ነው። እንግዲህ አዎ እንደዚህ ሁሉም ነገር እንትን ሲሆን ነው አንድ ሀገሩን አስከብሮ ሀገሩ ሲያርግ ነው እንግዲህ ሁሉም ሀገር የሚያከብርህ። ባለህበት ሀገር ራሱ የምትከበረው ሀገርህ እርገት ላይ ሲኖር ወይንም ሀገርህ ሰላም ሆኖ የእርገት ጎዳና ላይ ሲሆን ነው በያለህበት ሀገር ላይ የምትከበረው ማለት ነው። ስለዚህ ውድ ቤተሰቦች ለዚህ እንግዲህ ለዛሬው እዚህ ጋር ያመጣሁላችሁ ያው ሰሞኑን ካለው ሁኔታ እንግዲህ የሀገራችን የእንግዲህ አቀባበል በዚህ ሁኔታ ስታዩት በጣም ደስ ስላይና ነው መረጃውን ያመጣሁት ማለት ነው። ውድ ቤተሰብ ለዛሬው እዚህ ጋር ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።